ከሌላው ጋር ከመታገል በፊት ከራስ ጋር መታገል ይቀርባል። አላዋቂነት ፊደል አለመቁጠር አይደለም፣ በእውነት ራስን አለማወቅ። መሪ ወይም ተጽዕኖ ፈጣሪ በስልጣን ሳይሆን በሰብዕናው የመደመጥ መብት እንዲኖረው ሊሰራ የሚገባው ዋነኛ የቤት ስራ። አዋቂዎች አልጎደሉ፣ ፈላስፋዎች አልጎደሉ። መሪዎች የሰዎች እግዚአብሔሮች ሳይሆኑ የእግዚአብሔር ሰዎች ናቸው። ግለኝነት ዋና ነገር ተደርጎ የሚጠቀስበት ጊዜ ይመስለኛል። መሪነት ሰዎችን የምንገዛበት የምንደቁስበት አይደለም። ሌሎች ሰዎች በእኛ ዲፔንድ ላይ ያድርጉ የሚችሉበት አንድ ክህሎት፣ አንድ ነገር ካለ ያ የተጽዕኖ ጉልበት ነው። የምንወያይበት ርዕሰ ሀሳብ መሆን ለተጽዕኖ በሚል ርዕሰ ሀሳብ ነው የሚሆነው። እንግዶቼን በጣም በአክብሮት ወደዚህ ጋብዛለሁ። አስቀድሜ የምጋብዘው አገልጋይ ናቸው፣ ጸሐፊ አማካሪና የአመራር ተመራማሪ ናቸው። የሌት ሚኒስትሪ ዋና ዳይሬክተር ናቸው። አገልጋይ ለማ ደገፋ ይባላሉ። እሳቸውን በአክብሮት ወደዚህ መድረክ ላኩልኝ። በመቀጠል ወደዚህ የምጋብዛቸው በሚኒሶታ የንስረ ክርስቲያን የአምልኮ ማዕከል ዋና መጋቢ ናቸው። የዓለም አቀፍ አገልጋዮች ህብረት ወይም IMF የሚባል አለ፣ የዛ የቦርድ አመራር እንዲሁም የአፍሪካ ዳይሬክተር ናቸው። እሳቸውንም በአክብሮት ወደዚህ እንድትጋብዙልኝ እጠራለሁ። መጋቢ ስለሺ ክንፉ ይባላሉ። ፓስተር ባክህ ውይይታችንን ከመጀመራችን በፊት ባመሰግናቸው በጣም ደስ ይለኛል። በጣም ከውድ ጊዜያቸው ላይ ነው ይሄንን የሰጡን ብቻ ሳይሆን መጽሐፉን ገጽ በገጽ አንብበው ሁሉም ቀዳሚ አንባቢዎች በነገራችን ላይ የሰጡኝ ኮሜንት በጣም ነው የሚገርመኝ። እጅግ አመሰግናለሁ። አሁን ቅድም ዶክተር ሹመቴ እኔ ራሴ የራሴን ጽሁፍ በዚህ መጠን አቀርበው የሆነን ብዬ እስከ አስብ ድረስ ነውና እግዚአብሔር አምላክ በጣም ያክብርህ። በጣም ቴንኪዩ። እንደዚሁ ፓስተር መራዊ 20 ደቂቃ ቮይስ እንደገና ቴክስቱ ረጅም ነው በጣም የተላከልን በጽሁፍም የቀረበልንና እዚህም ያቀርብክልን እግዚአብሔር አምላክ በጣም ያክብርልን። ቴንኪዩ። እድለኛ ሆኜ ትልልቅ ሰዎች ናቸው በጣም ጓደኞቼ ወዳጆቼ ይመስለኛል። ፓስተር በቄ ገጽ በገጽ ፊደል በፊደል ስብዕናን ወደ ሰብዕና ከመቀየር ጀምሮ በጣም ትልቁን ስራ ሰርቷል። ገጽ በገጽ ነው ፊደል በፊደል ተከታትሎ አርሞ የላከልኝና እግዚአብሔር አምላክ ያክብርህ። በጣም ቴንኪው ማለት ፈልጋለሁ። ዶክተር እንደዚሁ ስለሽንም እዚህ አሁን ዛሬ መካከል መገኘት ስላልቻለ ነው። ዶክተር ግልማል ታየንም እጅግ አድርጌ አመሰግናለሁ። በነገራችን ላይ ይሄ መጽሐፍ ለመሪዎች የተጻፈ አይደለም። እንግዶቹ እየተነሱ ሲያወሩ ለመሪዎች የተጻፈ አድርጋችሁ እንዳትወስዱ፣ ለሁላችን የተጻፈ ነው። ሁላችን ብርሃንና ጨው እንድንሆን ወደዚህ ምድር ስለተላክን ማለት ነው። ያለኝ የመጨረሻ ምስጋና ግን ለሁለት ሰዎች በልዩነት እንድታረጉልኝ ይጠበቅልኝ። መካከላችን ዛሬ ገና ወደ አገር ውስጥ የገባ ሰው አለ። ለኔ ብሎ ነው ትኬት ቀይሮ የመጣውና አሌክስዬ እንኳን ደህና መጣ። እግዚአብሔር ያክብርህ፣ ክበር። ሌላው ግን በጣም ወደው ፓስተሬ ነው። ቀን ብቻ ቀይሮ እንዳይመስላችሁ 3 ቀን ሆኖታል። ይሄን ከቀዳሚ አንባቢዎች መካከል ነበር። በጣም በብዙ በአገልግሎታችን ከኛ ጋር በረጅም ጊዜ አብሮን አለ እና መች እንደሚመረቅ ገና ስነግረው ያንተ መጽሐፍ ሲመረቅ እኔ ሚኒሶታ መቀመጥ አልችልም ብሏል። ዛሬ መካከላችን ነው። ፓስተር ስለሺ እጅግ እግዚአብሔር አምላክ ያክብርህ፣ እናመሰግናለን መካከላችን ስላለ። የምንወያየው የውስጥ ማንነት ግንባታ ለሀገርና ለቤተ ክርስቲያን ምን ጥቅም አለው የሚለውን ሀሳብ ነው። የምጀምረው ከፓስተር ስለሺ ነው። አጠር ያሉ ጥያቄዎች ብቻ ነው የሚኖሩን። በመጽሐፉ ላይ ያነሳነውን ሀሳብ እንድታጎላልኝ ፈልጌ ነው። እዛ መካከል ለምሳሌ የማክስዌልን መሪነት የመደመጥ መብት ማግኘት የሚል ሀሳብ አንስተናል እና አንድ መሪ ወይም ተጽዕኖ ፈጣሪ በስልጣን ሳይሆን በሰብዕናው የመደመጥ መብት እንዲኖረው በቅድሚያ በራሱ ላይ ሊሰራ የሚገባው ዋነኛ የቤት ስራ ምንድን ነው? አመሰግናለሁ መጋቢ፣ እንኳን ደስ ያለ በማለት ጀምራለሁ። በጣም የጠለቀ ሀሳብ ነው በዚህ መጽሐፍ አርገል አንባቢ ያደረስከው እና አንዱም የሚያታግለው አንድ የበቃ የዘመኑ ዘመናዊ ነው አላልኩኝም። ዘመናዊ ሰውና የዘመኑ ሰው ልዩነት አለው። የዘመኑ ሰው ሆኖ የእግዚአብሔርን ሐሳብ ለማገልገል ከሌላው ጋር ከመታገል በፊት ከራስ ጋር መታገል ይቀድማል። ስለዚህ መጽሐፍ ቅዱስ አንዱ ትልቁ ስራው በእኛ በአንድ ተመልካች ወይም ደግሞ አንድ አንባቢ አንድ መጽሐፍ ሆኖ ሳይፈራ ምንም አይነት እንትን ሳይል ይሞግተናል። ልብ ብለን ካደመጥነውና የቃሉን ድምጾች የምንሰማ ከሆነን ያንን ስራ ሰርቶ ነው እስከ ዛሬ ድረስ በአመታት በዘመናት መካከል እግዚአብሔርን ሐሳብ በሁሉ መካከል ሲያሻገር ነበር።
አሁንም በዚህ መጽሐፍ ውስጥ ያየሁት አስገራሚው ነገር እስከ ዛሬ ድረስ ለሀገራችን ለትውልዳችን ጥያቄና እንቆቅልሽ ለሆኑብን አንዳንድ ስብራቶች ያልተመረመረና ያልታየ ጎን ከመንፈሳዊው እይታ እና ሐሳቤ እንደገናም ደግሞ ከዚህ የሳይኮሎጂካል ፐርስፔክቲቭ ወይም ደግሞ የስነ አእምሮ ሐሳብ ጋር ሰዎች ያንን ሰው ሆኖ ለመገኘት መሪ ሆኖ ለመገኘት የመጀመሪያው ቦታ ራስን መፈለግና ማግኘት ነው መሆን ነው የሚለውን ሐሳብ በጣም አይቻለውና ኦንቶሎጂካል ትራንስፎርሜሽን አገር በመቀየር አይመጣም። ኦንቶሎጂካል ትራንስፎርሜሽን ወይም የማንነት ለውጥ ሚስት በማግባት አይመጣም፣ ትምህርት በመማር አይመጣም። the only ይሄንን ነገር ማድረግ የሚችለው እግዚአብሔር ብቻ ነው። ምክንያቱም እኛ ሜዲን ጃፓን ሜዲን ቻይናም አይደለም፣ ሜዲን እግዚአብሔር ነው ሰውን በራሱ መልክና አምሳል የፈጠረው። ስለዚህ ሰው ሲበላሽም ሰው አንድ የሆነ ግድፈት ሲኖረውም ማስተካከል የሚችለው እግዚአብሔር ብቻ ነው። ስለዚህ ይሄ መጽሐፍ ወዴት ነው የሚወስደን? ለተበላሸውና ግራ ላጋባን ማህበራዊ ሆን ግላዊ ስብናችን ወዴት መሄድ እንዳለብን ነው የሚያሳየን። ስለዚህ አንድ መሪ ምንም ነገር ከማየቱ በፊት ሌላውን ሰው አካባቢውን ጎረቤቱን ከማየቱ በፊት የመጀመሪያው መስሪያ ራሱና የራሱ ስብዕና መሆን አለበት የሚለውን ነገር ነው የሚያጎላው መጽሐፉ። እጅግ አድርጌ አመሰግናለሁ። ምናልባት ለምሽ ወደ አንተ ልምጣ። በተለይ እዚህ መካከል ከምናነሳቸው ሀሳቦች አንዱ በውጫዊ ማንነት ጥንካሬ ከመያዝ ይልቅ ውስጣዊው ማንነት ጠንካራ እንዲሆን ሀሳብ እናነሳለንና ይሄ አስተሳሰብ ለመሪ የሚሰጠው የአእምሮና የስነ ልቦና ጥንካሬ ምንድን ነው? በጣም አመሰግናለሁ። እኔም በጣም ደስ ብሎኛል። ማክዳም አንተም እንኳን ደስ ያላችሁ። ያው መሪዎች ዞሮ ትልቁ የሚሰጡት አበርክቶ ማንነታቸውን ነው። ይሄ ደግሞ የውስጥ ጉዳይ ነው እና በተለይ መጽሐፍ ቅዱሳዊ አመራር ደግሞ ከብዙ ቴክኒክ ይልቅ ብዙ ማንነት ይጠይቃል፣ መጽሐፍ ቅዱስ ውስጥ እንደምናያቸው ማለት ነው። ስለዚህ ይሄ የውስጥ ማንነት ላይ አተኩሮ ያንን እግዚአብሔር የሰጠውን ኃላፊነት ሊሸከም የሚችል ስብዕና አዳብሮ ከውስጥ ወደ ውጭ መምራት ፋይዳው እና ጥቅሙ አንድም ለራስ ነው። ከዛም አልፎ ተርፎ ደግሞ ለምንመራቸው ለምናገለግላቸውም ህዝቦች ስለሆነ የውጫዊው ነገር ቅርጽ ነው። ይሄ ማንነት የውስጥ ነገር ይዘት ነው እና ይዘት አልባ እንዳይሆን ሙሉ የሆነ አገልግሎት እንድንሰጥ በጣም ወሳኝ እንደሆነ ነው ማምነው። ፓስተር ስለሺ ምናልባት ብትጨምርልን አሁን ቤተክርስቲያን ካለችበት አገርም ካለችበት ሁኔታ አንጻር መልክዓ ስብዕናን ስናነሳ ወይም ስለ ውስጥ ማንነት ግንባታ ስናነሳ ምን ፋይዳ ይኖረዋል ብለን ማንሳት እንችላለን? አይ ቲንክ ሰው እግዚአብሔርን አወቅኩ ብለን ስንል እግዚአብሔርን ማወቅ ዲፋይን መደረግ አለበት ራሱ። እንዴት ነው ሰው እግዚአብሔርን የሚያውቀው? ይህን በጣም የሚያስረዳልኝ አንድ መጽሐፍ ቅዱስ ክፍል ማቴዎስ 16 ላይ ያለው ነው። የሰው ልጅ ማን ይሉታል ብሎ ኢየሱስ ሲጠይቃቸው ብዙዎቹ የተለያየ ስም ሲሰጡት እርሱ ግን አንተ ያው የእግዚአብሔር ልጅ ነህ አለው እና ኢየሱስ መልሶ ለጴጥሮስ ከእንግዲህ በኋላ አንተ ስምህ ተቀይሯል፣ ኬፋ አይደለም፣ አንተ ፒተር ነህ፣ ጴጥሮስ ነህ አለው። ጴጥሮስ ኢየሱስን በመገለጥ ያወቀ ሲመስለው ለካ ኢየሱስ እሱ ያላወቀውን ማንነቱን ነው የገለጠለት። እግዚአብሔርን ማወቅ ማለት ሚስቲካል አይደለም፣ ሚስጥራዊ አይደለም፣ ራስን በማወቅ የሚጠቃለል የህይወት ሂደት ነው። ስለዚህ እግዚአብሔርን አወቅኩ ብሎ ሲል ሰው እንደው ዝም ብሎ በማነብነብ የእግዚአብሔርን ቃል በመናገር በመስበክ ጉልበትና አቅም ውስጥ ያለ ነገርም አይደለም። እግዚአብሔርን ያወቀ እንደነ ያዕቆብ ላይ መጽሐፍ ቅዱስ ሲናገር እግዚአብሔርን ፊት ለፊት አየሁት ሰውነቴም ድኖ ቀረ ነው። ያን ቦታ ጴኔል ብሎ ጠራው ነው የሚለው እግዚአብሔር ቃል ሲናገር። ጴን ማለት ፊት ማለት ነው፣ ኤል እግዚአብሔር ነው። ስለዚህ ዛሬ የእግዚአብሔር ፊት ምንድነው ተብሎ ሲባል መጽሐፍ ቅዱስ ላይ ደግሞ ያዕቆብ መጽሐፍ ራሱ ሲናገር መጽሐፍን መስተዋትን አይቶ እንደሚመለስ በራሱ ላይ ምንም ሳይሰራ እንደሚሆን እንዳይሆን የእግዚአብሔርን ቃል ካየ መስታወት ነው ያየኸው። ስለዚህ ካንተ ጋር ነው የሚያታግልህ። ስለዚህ ዛሬ በብዙ ከእግዚአብሔር ቃል ጋር ታግለን ስብናችን ባልተሰራበትና ባልተገራበት ጎን ዛሬ በሚገርም ሁኔታ ይሄ መልክዓ ስብዕና እንግዲህ ቦረና ሰው ስለሆንኩ አማርኛዬን መልክዓ ስብዕና የሚለው መጽሐፍ ቅዱስ ከመጽሐፍ ቅዱስ ለጥቆ እየሞገተን ነው።
ስለዚህ it is so powerful እግዚአብሔርን ማወቅ በዚህ ዘመን ለትውልዳችን በረከት መሆን ካለብን ብዙ የትምህርት ተቋሞች አሉ በተለያዩ ካፓሲቲ ሰዎችን እያስመረቁ የሚሰጡ አልጎደሉንም እነዚህ ሁሉ አዋቂዎች አልጎደሉንም እነዚህ ሁሉ ፈላስፋዎች አልጎደሉንም ከሬኔሳንስ በኋላ በ17ኛው ክፍለ ዘመን በነበረው እንደገና ይሄ ምንድነው የሚባለው የሂዩማኒዝም እንቅስቃሴ በኋላ ቤተክርስቲያን ወደ ጨለማው ዓለም የገባችበትን ታሪክ ነው የምናየው በዛ ዘመን ነው እንግዲህ ብዙ ነገር የተሞከረው በጣም ከአሜሪካ ከእንግላንድ ከኦክስፎርድ ዩኒቨርሲቲ በጣም በምጡቅ ቋንቋና ቃል የተጻፉ የዲቮሽን መጽሐፍቶች ይጻፉ ነበር ዓለምን አልሞገተውም ከተኛችበት አላነቃተም በሺካጎ አደባባይ ላይ ጫማ ከሚሰራው አንድ ሰው የጋር እግዚአብሔር መንፈስ ወረደበት ስብናውን ቀየረው በሚገርም ሁኔታ ዲኤል ሙዲ የዛን ዘመን ትውልድ ሞግቶት አለፈ የእግዚአብሔርን ሐሳብ ኢምፓርት አደረገ ምንድነው ለዲኤል ሙዲ የሆነው እነኛ በብዙ ካፓሲቲ በብዙ የእውቀት ደረጃ የተገለጡ ሰዎች ያላደረጉት በትውልዳቸው ፈለግና ፍለጋን ተተው ያሉት ነገር ምንድነው ተብሎ ቢባል የተሰራ ስብና ነው ደም በጣም እስማማለሁ የእግዚአብሔር ሰው እንዳለው የተሰራ ስብና በትውልዶች መካከል የሚታከከው ነገር አለ የሚተወው ነገር አለ ስለዚህ እንደዚህ ብዬ አስባለሁና ለዚህ ትውልድ ለውጥ ወይም ለሀገራችን ለምድራችን ለውጥ ካስፈለገ ብዙ ሜካኒዝሞችን የኔ ትንሽ ዘመኔም ዘግየት ብሏል ቆይት ያልኩ ሰው ነኝ በእነዚህ አመታቶች መካከል አይቻለሁ የኃይለ ሥላሴን ዘመን አይቻለሁ የደርግን ዘመን አይቻለሁ አሁን ያለውን ዘመን አይቻለሁ ያልሞከርነው ስርዓት የለም አሁን እንደውም ይሄን መጽሐፍ ሳነብ በጣም ወደ አእምሮ የመጣው ወደ ልብ የመጣው ይሄ አዲስ አበባ በጣም እየተሰራ ያለችው በምንድነው ኮሪደር ልማት በተሰራ ከተማ ውስጥ ያልተሰራ ስብናን ማየት እንዴት ክፉ ነው በተሰራ አገር ውስጥ ያልተሰራን ሰው ማየት እንዴት ከባድ ነው ብዙ የተንቆጠቆጡ ያማሩ ህንጻዎች ልንገነባ እንችላለን በዛ ህንጻ ውስጥ ግን ያልተሰራ ስብናና ማንነት ሲኖር አይወድቁ አወዳደቅ አይጎዱ መጎዳት ነው ምን እንጎዳው ስለዚህ ይሄ መጽሐፍ አስገራሚ የሆነ ለትውልዱ እንግዲህ ለሚቀጥለው ዘመን በሚገርም ሁኔታ ብዙዎቻችንን በግላችን እየሞገተ የሚሄድ መጽሐፍ ነው ብዬ አምናለሁ እጅግ አድርጌ አመሰግናለሁ ምናልባት ፓስተር ሲናገር ሰምታችሁት ከሆነ ኃይለ ሥላሴን አይቻለሁ ብሏል ስለዚህ ጸጉራችንን አይታችሁ አደራ የሱ የትኛው ዘመን እንደሆነ እንድታውቁ ብዬ ነው ተሞክሯዊ ጥያቄዎች ላንሳ በተለይ ለምሽ እንድትጨምርበት ፈልጋለሁ ብዙ ጊዜ ተጽዕኖ በሀብት ወይም በዝና ይለካል በተለይ አሁን የሆነ ሀብት ያለው ሰው ወይም ዝና ያለው ሰው በተጽዕኖ ውስጥ ይጠቀሳልና አንድ መሪ ስንል ያው ተጽዕኖ ፈጣሪንም እየጠቀስን ነው የሚከተለው ራዕይ ከግል ስም በላይ ሆኖ እውነተኛ ተጽዕኖ እንዲኖረው ከተሞክሮ የምታካፍለን ነገር ምን ይኖራል ከባድ ያው ሁሌ እየጠየቅን እንግዲህ ለመረዳት እየሞከርን ልንሄድ የሚገባ መሰረታዊ ጥያቄ ነው ተጽዕኖ ያው በየዘመኑ ትርጉሙ እየተለወጠ ይሄዳል በዚህ ዘመን ተጽዕኖ የሚባል ሐሳብ በእውነት መጽሐፍ ቅዱስ ውስጥ እንደምናየው በሊደርሺፕም ጽንሰ ሐሳብ ውስጥ የምናውቀው አይነት አይደለም ትንሽ ከገጹ ጀርባ ወጣ ያለ ነገር ነው የሚመስለኝ እውነተኛ ተጽዕኖ መለኪያው እንደ እግዚአብሔርም ቃል ለሰዎች ባለን ፍቅር ነው የሚለካው ሊደርሺፕም ደግሞ ወይ ደግሞ መሪነት ለሰዎች እግዚአብሔርን ፍቅር የምናሳይበት መሳሪያ እንጂ ሰዎችን የምንገዛበት የምንደቁስበት አይደለም ስለዚህ አንዱ ሪሊ አንድ ሰው አመራር ውስጥ ያለውን ዕውቀት በአመራር ጋር ተያይዘው የመጡ ድሎችን ወይ ደግሞ ያካበታቸውን አንዳንድ ነገሮች ከመቁጠር ይልቅ በዛ አድርጎ ለስንት ሰዎች እግዚአብሔርን ፍቅር እንዳጋባ ስንት ሰዎችን ከወደቁበት እንዳነሳ በሱ ይመስለኛል አንዱ መለኪያ መጽሐፍ ቅዱስ ውስጥ ምንም ነገር ቢኖር አሁን አንተም የጠቀስካቸው ሁሉ ቢኖሩ ፍቅር ግን ከሌለ ያው በሂሳብ ቋንቋ እኔ ሂሳብ እንኳን አልችልም ግን ያው በዜሮ ነው የሚያባዛው ዜሮ ራሱ ከዛ በላይ ዋጋ አለው እውነቱን ለመናገር ከዜሮ በታች ነው ስለዚህ ይሄ ደግሞ ወደኛ ነው የሚያመለክተው ማለት ነው ሪሊ ስንመራም ስናገለግልም ሰው የት አለ እዛው ውስጥ ለሰዎች ያለን ከኛ ውጪ ላሉት ልባችን ውስጥ ያለው ነገር ምንድነው ስለኛ ነው ወይስ በመሪነት በአገልግሎት ስም የምናገኘው ነገር ነው ወይስ
ለሰዎች ለክርስቶስ ሰዎችን የመማረክ የእግዚአብሔርን ፍቅር የማስተላለፊያ መንገድ ነው የሚል እኔ አይ ቲንክ አንዱ ብቻ ላይሆን ይችላል፣ ግን ዋነኛው ብዬ የማስበው ይሄ አሁን ለሰው ልጆች ሰውን ምን ያህል አስወደደን፣ የተጠሉ የተናቁ ለሰዎች ባለን ስፍራ አገልግሎታችን ማዕከል የአገልግሎታችን አፈሙዝ ጥሩ አፈሙዝ ማለት ነው ሰዎችን ማብቃት ላይ ምን ያህል ያተኩራል የሚለው እሱ ይመስለኛል ዋናው መለኪያ። ፓስተር ብትጨምርበት፣ ቅድም ለምሳሌ ዶክተር ሹመትም ከመጻፉ ጠቅሰዋል ዲቦራንና የሁለት እጥፍ ተጽዕኖ ኃላፊነትን ተጠቅሷልና እንደ ክርስቲያን ብርሃንና ጨው የመሆን ኃላፊነታችን ተደጋግሞ ይነሳልና ከዛ አንፃር እንደ ተሞክሮ የምታነሳልን አለ? በማህበራዊ በኢኮኖሚው እንዲሁም በቤተ ክርስቲያን በሁሉ ዘርፍ ተጽዕኖአችን እንዲታይ። እንግዲህ ቅድም ካለኝ ቆይታ እየተናገርኩት ነገር ነበርና ድሮ በደርግ ዘመን በጣም ይተች ነበር። በዩኒቨርሲቲ ተማሪዎች ይተቻሉ፣ ባለስልጣኖች በዘፈንም በምንም ይተቻሉና አንድ ተዘሎ የሚቀመጡ ባለስልጣን ነበሩ ሁል ጊዜ እና እኚህ ባለስልጣን አጋጣሚ እኔ ባለሁበት ከተማ የከተማይቷ የኛ ቸርች አባል የእሳቸው አማካሪ ነበር እና ተጠግቼ ጠየኳቸው፣ ለምንድን ነው ይሄ ሰው ብዙ ሲተች የማልሰማው? ዋና ነው፣ በጣም ትልቅ ቦታ ላይ ካሉት የፖሊት ቢሮ አባላት አንዱ ነው። አንድ የሚገርም ነገር ነገሩኝ። እሳቸው ምን አሉ? ሁል ጊዜ መልካም ሀሳብ ካለ ሀሳብ አመንጪ ከሆንክ ተፈላጊ ሰው ትሆናለህ አሉ። እንደው ልግዛ ማለት በጉልበትና በአቅም ሳይሆን እኛ ሰው በዛ ዘመን በዛች በነበረችው እንደው በዘመመችዋም ጎጆ ማከል ትንሽ የሚንጨላጨል ብርሃን አይተን እንደሆን በሳቸው በኩል ነበር ወደዛ የሚፈሰው የሚል ሀሳብ ነው ያለው። ስለዚህ ተጽዕኖ ፈጣሪነት ማለት ምንድነው? በሌላ አነጋገር በሰዎች ላይ የምንኮፈስበትና በሰዎች ላይ የምንጭነው ማንነትም አይደለም። ስለዚህ በእኔና በእናንተ ህይወት ላይ ተፈላጊነትን ማግኘት ዛሬ በዲያስፖራ ውስጥ በአሜሪካን ሀገር የሚሆን በሳውዝ አፍሪካ በተለያዩ ቦታዎች ላይ የመጤጠል የሆነ በጣም ኃይለኛ እንቅስቃሴ እየተደረገ ነው ያለው። በብዙዎቻችሁ እየጸለያችሁ ነው ያላችሁት። ነገር ግን በዛም አትሞስፌር በዛም ኤንቫይሮንመንት ውስጥ ተዘሎ የሚቀመጡ በጣም ብዙ ሰዎች አሉ። ስለወደዷቸው ሳይሆን ሰዎቹ እንዲኖሩ የሚፈልጉት ስለሚያስፈልጓቸው። ስለዚህ በዛ ምድር ላይ ተወዶ መኖርና አስፈላጊ ሆኖ መኖር ልዩነት አለው። ተጽዕኖ ፈጣሪ የሚባለው ሰው ሁሉ እስኪወደን አንጠብቅም። ነገር ግን በእኔና በአንተ ህይወት ላይ በእኛ ህይወት ላይ አንድ ተጽዕኖን የሚፈጥር ሌሎች ሰዎች በእኛ ዲፔንድ ላይ ያድርጉ የሚችሉበት አንድ ክህሎት አንድ ነገር ካለ ያ የተጽዕኖ ጉልበት ነው። ረጅም መንገድ መሄድ እንችላለን። ስለዚህ ብዙ አሁን የሚታየው አይደለም። ቅድም በጣም በሚገርሙ ቃላቶች አስቀምጣል እዛ መጽሐፍ ውስጥ በሚገርም ሁኔታ ራሴን አልፈትንም ያንን እንደገና ለመድገም ግን ሐሳቡ ምንድነው የሚለው ለራሳቸው ጥቅም ነው ሰዎችን የሚፈልጉት ዲስ ዴይስ አንዳንድ ወደ ሊደርሺፕ የሚመጡ ሰዎች። እውነተኛ መሪዎች ግን ራስን ጥሎ ሌላውን በማገልገል ውስጥ ነው ክብር ያለው። የኢየሱስ ክርስቶስም የሰርቫንቱ ሊደርሺፕ ይሄ ነው። ተጽዕኖን የፈጠረበት ዓለምን የገዛበት ይሄ ነው። በሮማን ግዛት ውስጥ ያዩትና ሮማውያን እንዳለ የመንግስት ሃይማኖት አድርገው ክርስትናን የወሰዱበት ምክንያት አልገባቸውም። እነሱ በውትድርና ሊያጥለቀልቁ ያልቻሉትን ያን የሰሜን የዓለምን ግዛት ይሄ ሰው የ30 ዓመት የ33 ዓመት ድብልቅልቁን አውጥቶ የሄደበትን ነገር እንፈልጋለን ብሎ ነው የገቡት። ተጽዕኖ ነው የፈለጉት እነሱ በመሳሪያ እሱ በፍቅር። ስለዚህ ላስትሊ ግን የሱ ነገር አሸነፋቸው። ኦፍ ኮርስ ልክ ባልሆነ መንገድ ቢሄዱም የገባን አንድ ነገር አለ። ከኃይልና ከጉልበት ይልቅ ፍቅር እንደሚገዛ ተጽዕኖ ደግሞ ሌላውን ለማገልገል በምናደርግበት ሂደት የምናመጣው ተሰሚነት ነው። ቀደም እንደተገለጸው የመጨረሻውን ጥያቄ ከማቅረብ በፊት አሁን ስትናገሩ ወደ ልብ የመጣ ሀሳብ አለና ምናልባት ሁለታችሁም ትንሽ አጨራጨር አድርጋችሁ ሪፍሌክት ብታረጉበት ደስ ይለኛል። ሰው ይሄንን ማነሳው ፓስተር አንተ መንፈሳዊ መሪ ስለሆንክ ነው፣ በፓስተራል አገልግሎት ውስጥ ስላለህ ነው። ለምሽ በአመራር በማሰልጠንም በዛ ውስጥ ነው ያለውና እንደ መሪ ነው ይሄንን ማነሳውና ሰው ለእናንተ ምን ያህል ውድ ነው የሚለውን ባጭር ብትመልሱት። የሰው ዋጋ ኢየሱስ ክርስቶስ የጠየቀውን ጥያቄ ልናገር። ሰው ስለ ነፍሱ ቤዛ ምን ይሰጣል ያለው? ምን ይከፍላል? ስለ ራሱ ምን ይከፍላል? ስለዚህ ቫልዩ ያደረገበት የትኛውም ገንዘብ ሰውን ሊተካው ወይም የሰውን ሞኔታሪ ቫልዩ በሰው ስብዕናና ማንነት ላይ ሊያስቀምጥ ስላልቻለ የሰውን ዋጋ የተመነው ራሱን አሳልፎ በመስጠት ነው። ያ ነው አመራር፣ ያ ነው ዓለምን የገዛው።
ስለዚህ በየትኛውም ካፓሲቲ የሚንቀሳቀስ አንድ መሪ አይ ቲንክ ከዚህ ያነሰ ወይም ከዚህ የተዛነፈ ሌላ መለኪያ ይኖረዋል ብዬ አላምንም። ቢኖረውም ደግሞ በሚቀጥሉት ዓመታት በሚቀጥሉት ቀናት እንደ ቀደም ውሃ እንደሌላቸው ደመናዎች ብለህ በመጽሐፍ እንዳስቀመጥካቸው ሐሳቦች ለትውልዱ ምንም ፈለጋ የሌለውን ነገር ነው። ባይ ዘ ዌይ ዛሬ በፓስተር አብይ ላይ የምናየው ይሄን አስገራሚ የጠለቀ የእግዚአብሔር ቃል ምክር ያለበትን ነገር የምናየው ስለሱም ብቻ አይደለም፣ የቤተሰቡንም ታሪክ ያወራል። የተዘራበትን ነገር ነው ዛሬ እሱ በውስጡ ያንን ነገር እየገለጠ ያለው። ስለዚህ ዛሬ ምንድነው የምንዘራው? አንተ በሚቀጥሉት ዓመታትና በሚቀጥሉት ወራት ለትውልዱ የዘራውና ትተህ ያለፍከው አንድ ፈለግ አለ። ለሰው የሰጠው ዋጋ አንድ የሆነ ጎናችን ያላየንበትን በህይወታችን ልንሆን ወደምንፈልገው አሁን ባለን የህይወት ይዘትና ልንሆን በምንፈልገው ማከል ባለው ክፍተት መሸጋገሪያው ምንድነው? ድልድዩ ምንድነው? ቅድም ስንናገር ነበር። ስለዚህ ያንን አንድ አገልጋይ በአእምሮና በልቡ ቀርጾ ሊኖር የሚገባው ትልቁ ጥያቄ እንዴት ይሄን ድልድይ ልስራ ነው። ስለዚህ ሰው ምንድነው ብለን ስናስብ ቅድም እንዳለው ጌታ ሰው ክቡር ነው፣ በእግዚአብሔር አይን በእግዚአብሔር ምሳሌ የተፈጠረ ነው። ስለዚህ ዳዊት ሲናገር ክቡር ሆኖ እያለ የሚጠፋውን እንስሳ መሰለ ነው የሚለው። ስለዚህ ወደዛን ክብር ወደዛ ስብዕና ወደዛ ከፍታ ለመመለስ እግዚአብሔር ያስቀመጣቸውና በዘመናት መካከል እያስነሳ ያላቸው መሪዎች የሚያደርጉትና የሚሰሩትም ስራ ይሄ ነው። ስለዚህ አንድ ዛሬ የሆነው ነገር ያንን የሰውን ክቡርነት ዋጋ የተመነ ስራ ነው እያየን ያለ ነው ብዬ ነው ማስበው። እኔም ወንድሜ ካሉት ጋር እስማማለሁ። ያው የሰው ልጅ ተመን ያው በልዩ ልዩ አይን ሊታይ ይችላል። በሰውየውም ተለያዩ እዛ ላይ ሀሳብ በሚሰጡትም ግን እንደ መጽሐፍ ቅዱስ አስተምህሮ የሰው ዋጋ ያው ሰው በእግዚአብሔር የተበጀበትን እግዚአብሔር ለሰው ልጅ የሰጠውን ያንን ዋጋ ነው የሚያክለው። ስለዚህ ዘላለምን ነው የሚያክለው፣ የእግዚአብሔርን ፍቅር ነው የሚያክለው፣ የክርስቶስን ሞትና ትንሣኤን እግዚአብሔር ለሰው ልጆች ሲል የሚያፈሰውን ጸጋ ሁሉ ያክላል። ይሄ ምድር ላይ ውስጥ ያለውን ሀብት ክምችት ሁሉና ከዛ በላይ ነው የሚያክለው። ዞሮ ዞሮ ግን የሰው ልጅ የተበጀበት የተዋጀበት ያ ክርስቶስ የከፈለው ዋጋ የሰው ልጅ እንዲህ በዚህ ደረጃ ካሉት ዋጋዎች ሁሉ በላይ ውድ አድርጎ ያስቀምጠዋል ብዬ ነው ማምነው። ቴንክ ዩ። ወደ መደምደሚያ ልድረስ። ለምሽ ላንተ ነው የማቀርበው። ይህን ጥያቄ ይጠይቃል ተብሎ የታሰበው ወይም አወያዩ ሌላ ስለነበረ ነው ጥያቄው ያለውና ወደ እኔ ያደላል መሰለኝና እንዳያደላ አድርጌ ላብጠው ጥያቄውን። መልክዓ ስብዕና ወይም ይሄ የውስጥ ማንነት ግንባታ በመሪነት ስልጠና ለሚሰጡ ወይም መሪን ለሚያፈሩ ተቋማት ወይም ከአንደኛም ጀምሮ ሊሆን ይችላል በተለያዩ የትምህርት ተቋማቶች ውስጥ እንደ ካሪኩለም ግብዓት ሊወሰድ ይችላል የሚል ጥያቄ አለ። አዎ ይችላል። እንደ ትልቅ ካሪኩለም ይሆናል አላልክም። ያው ግን መሪነትን በማዳበር በማልማት ሂደት ውስጥ ትልቅ ግብዓት ሆኖ ሊያገለግል ይችላል። ምክንያቱም ጥሩ መሪ ጥሩ ሰው ነው። እግዚአብሔር ቤት አገልጋይና መሪ ደግሞ የእግዚአብሔር ሰው የሆነ ሰው ነው። ያው እንደሚታወቀው መሪዎች የሰዎች እግዚአብሔሮች ሳይሆኑ የእግዚአብሔር ሰዎች ናቸው እና ይሄ መጽሐፍ ደግሞ እንደሱ አይነት ሰዎች እንዲበረክቱ ያስብና የሚበጅበትን አቅጣጫ ስለሚያሳይ በእውነት በጣም አስፈላጊ ነገር ነው። ሰዎች ራሳቸውን እንዲያውቁ ራሳቸውን እንዲያጎለብቱ ከራሳቸው በላይ ለሌሎች እንዲተርፉ እንዲኖሩ ብዙ ጥበቦች በውስጡ ስላሉ ያለ ማጋነን ማለት ነው። አብይ አንተንም እንዲሁ ላንተ ቲፎዞ ለመሆን ሳይሆን ይዘቱን አንብቤው ያለው ለመሪ ልማት እጅግ በጣም ትልቅ ግብዓት ተጨማሪ ሬፈረንስ ይሆናል ብዬ ነው ከልቤ የማምነው። ፓስተር የመጨረሻ ጥያቄ ከግላዊ አኗኗር ወይም ደግሞ በግል ከመኖር ጋር ብዙ ሰዎች ያስባሉ። አሁን በተለይ ግለኝነት ዋና ነገር ተደርጎ የሚጠቀስበት ጊዜ ይመስለኛል። ወደኛም ሀገር አስተሳሰብ እየመጣ ነውና ስለ ኮላቦሬሽን እንድናነሳ ነው። ከመልክዓ ስብዕና አስተሳሰብ አንጻር ሰዎች ብቻቸውን ሳይሆን በጋራ በአካል የመጓዝን አስፈላጊነት ብናነሳ፣ ቤተክርስቲያን ደግሞ ኃላፊነቷ ምንድነው? እንደዚህ አይነት ኮላቦሬሽኖች እንዲፈጠሩ በጋራ መኖር በጋራ አብረው መሄድ እንዲመጣ ይሄ የአሁኑ ትሬንድ አሁን በሰዎች እየተለመደ ያለው ነገር
መመሳሰል ነው። አንድ ትንሽ እንደው ፈገግ የሚያስብል ነገር ብናገር ምናልባት አንድ ሰው ስራ አጣ፣ ተማሪ ነበር፣ ስራ አጣ እና ያጣውን ስራ ለመፈለግ ቢል አላገኘም። በቃ ምንም ስራ አልነበረም። ግራጁዌት አድርጓል፣ ስራ የለም። ስለዚህ ልክ ወክ እያደረገ ያለ ሰፈር ውስጥ ያለ አንድ የእንስሳ ዙ ክፍት የስራ ቦታ አለ፣ በጣም ወፈር ያለ ገንዘብ ነው የምንከፍለው ብሎ አሉ። ስለዚህ ወደ ዙ ሄደና ሰውየው ልቀጠሩኝ እኔ እቀጠራለሁ አለ። ያየው ገንዘብና ሊከፈለው ያለው ብር የሚገመትም አይደለም። አረ ምንድነው የሰራ አለ። በሚስጥር ወሰዱና በጆሮ ነገሩት። እንደዚህ ያሉት እዚህ ቦታ ላይ በጣም ብዙ ገንዘብ ሲያስገኝልን የነበረው ትልቁ ቺምፓንዚ ሞቷል። ስለዚህ አሁን የቺምፓንዚ ልብስ ሰርተን እሱን አልበሰንህ እንደ ቺምፓንዚ በቃ እንደውም የሰለጠነ ፎቶግራፍ ህፃናቶች አብረው የሚነሱትን የማይናከሰውን የማይቧጨረውን ቆንጆ ቺምፓንዚውን እናስራለን። ምንም አታውራ የሚስጥር ያዝ ገንዘቡ እንደነበር ግን እኛ እንሰጣለን። ተስማማ። ከዛ ሲል በጣም በከተማ ወሬውን አኘ። በጣም አስገራሚ የሆነ ስልጡን ቺምፓንዚ መጥቷል ተባለ። እሱም ስራውን እያረቀቀው ሄደ። ከመሬት ተነስቶ ዛፍ እየተንጠላጠለ መሄድ ጀመረ። ድንገት አንድ ቀን የያዛት ዛፍ ተሰበረችና ራሱን በአንበሶች ምሽግ ውስጥ ራሱን አገኘ። ቺምፓንዚ ሆኖ ሲጫወት የነበረው ለካ ሰው ነውና ጮኸ እንደ ሰው። አንበሶቹ ጠቅላላ ተሰበሰቡና እረኛም እንዳንተ ሆነን ዝም በል ስራ ታስፈታናል፣ እኛም እንዳንተ እንጀራ ብለን የገባን። ስለዚህ ብዙ መመሳሰሎች አሉ። አለመሆን በመሆን ያልተገለጠ ሌላውን መስሎ ለመቀላቀል ሌላውን መስሎ ለመኖር አዋጭ ነው ከተባለ ሌላውን የሚጠቅም ወገኔን ይጠቅማል የሚል ሐሳብ አገርን ያሳድጋል የሚል ሐሳብ ሳይሆን በቃ ምንም ኖበዲ ማንም ግድ የለውም ስለሌላው አስመስሎም ተብሎ ማለት። ስለዚህ በእነዚህ ቀናቶች ይሄ አስገራሚ የሆነ የእግዚአብሔር ሐሳብ ወደ ትውልዱ ማከል እየመጣ ያለው ከዚህ አይነት ግለኝነት አመለካከት እኔ ይለፍልኝ እንጂ ስለማንም ግድ የለኝም፣ ገንዘብን ሜክል አድርግ እንጂ ስለማንም ምንም የኔ ጉዳይ አይደለም ከሚል ነገር ሊያፋታን ይገባል። ይሄ አካሄድ ቅድም ያልኳችሁ የሚያስቅ ሆነ እንጂ በሌላው መንገድ ስታዩት ዛሬ እንደሌላው ሰው ለመሆን ነው የምናደርገው እንጂ እግዚአብሔር እንደጠራው ሆነን የምንሄድበት አካሄድም አይደለም። ያ አይነት አካሄድ ደግሞ ያመጣውና በምድሪቱና በትውልዱ ማከል ያስገባንበት ቅርቃር ቀላል አይደለም እያለፍን ያለንበት። ስለዚህ ማንነትን ማግኘት አለበት ከግላዊነት ወደዚህ ህብረተሰባዊ ወደ ሆነው ነገር። አንድነት ማለትም ደግሞ ቀደም በሚገርሙ ቃላቶች ተጽፈዋል በዚህ መጽሐፍ ውስጥ። አንድ አይነትነትም አይደለም አንድነት ማለት። ስለዚህ በአንድነት ውስጥ መጨፍለቅም የሌለውን ሁሉም የራሱን አይደንቲቲ ይዞ እግዚአብሔር አምላክ አድርጎት እንደፈጠረው ለሌላው ሊሰጠው የሚችለው ነገር ኖሮት የሚያልፍበትን ህይወት እንዳለ ነው ማየውና ያ በጣም ትልቅ ነገር ነው። በዚህ መጽሐፍ ውስጥ ብዙ ነገር ከተናገርኩ መጽሐፉን እንዳያነቡ ይሆናል። ቴንክ ዩ በጣም ውይይታችንን እንደምድም። እዚህ መካከል ትልልቅ አባቶች ብቻ ሳይሆኑ የኛም እኩዮች ወጣቶች ይኖራሉ ብዬ አስባለሁና ለወጣት መሪዎች የምትላቸው አንዳች ነገር ካለ ልምሽ አንተ በለንና እንጨርስ። እኔም ወጣት ስለሆንኩ ለወጣቶች ያለኝ መልእክት ፕሮባብሊ 3 ሊሆን ይችላል። የመጀመሪያው ዕብራውያን 12 ላይ እንደተጠቀሰው ሁላችንም አይኖቻችንን በጌታ በኢየሱስ ክርስቶስ ላይ እንድናደርግ ያበረታታል እና አንድ ሙዲ የሚባሉ ሰው ሲናገሩ ስለ ጠማማ በትር እንዴት እንደተጣመመ ብዙ ከማስረዳት ይልቅ አንድ ቀጥተኛ በትር አጠገቡ ማጋደም ይሻላል ብለው ተናግሯል። አይ ቲንክ እግዚአብሔር በየዘመኑ የሚነሳውን የአመራር የህይወት ጥመት ከእያንዳንዱ ጋራ ከመከራከር መካከለኛ የሆነ ቀጥተኛ በትር ጌታ ኢየሱስ ክርስቶስን አስቀምጧል እና ወጣቱን በጣም ማበረታታው በኢየሱስ ኢንስፓየርድ እንዲሆኑ እሱን እንዲወዱ ከሱ እንዲማሩ እሱን እንዲከተሉ የሱ መልክ እንዲኖራቸው ነው አንድ ማበረታታው። በየዘመኑ የሚመጣውን ፋሽን ከመከተል ይልቅ የማያልፍበት የዘላለም ፋሽን የሆነውን ኢየሱስን እንዲከተሉ በህይወትም በአመራርም እሱን ከልቤ እመክራለሁ። በሁለተኛ ደረጃ ሁለቱ እዚህ ያሉ ይሄ መጽሐፍ ወጣቶች እንዲያነቡ በጣም አበረታታለሁ። መጽሐፍ ቅዱስን ህይወትን የሚያክል ነገር ያውም የዘላለምን ህይወትን ለአገልጋዮች ቃል አሳልፎ መስጠት በጣም ነውር ነው። ከአገልጋዮች መማር ጥሩ ነው። ነገር ግን ትልቁ መማሪያችን እግዚአብሔር የሰጠን ይሄ መጽሐፍ ነው።
እና ጥቅስ ማወቅ ሌላ ነገር ነው፣ መጽሐፍ ቅዱስን ማወቅ ደግሞ ሌላ ነገር ነው። ስለዚህ ወጣቶች መጽሐፍ ቅዱስን የማንበብ የማጥናት አፒታይታቸው እንደው በእግዚአብሔር ጸጋ እንዲነሳሳ ይሄ የህይወት መካከለኛ እንዲሆን እሱን እመክራለሁ። በሶስተኛ ደረጃ ይሄ መጽሐፍ ማለት ነው። ይሄ መጽሐፍ ደግሞ በተለይ ራሳችንን ከራሳችን ጋር የሚያስተዋውቀን ስለሆነ በተለይ ስለ ወጣቶች ራስን ማወቅ ሁሉን ነገር ማወቅ ነው። ሰው ሁሉን ነገር አውቆ ራሱን ማያውቅ ከሆነ በጣም አደገኛ ነው። አላዋቂነት ፊደል አለመቁጠር አይደለም፣ በእውነት ራስን አለማወቅ ነው። እና ጊዜ ወስደው ይሄንን እንደ ግብአት ተጠቅመው ራሳቸውን እያዩ በዚህ ውስጥ እየተበጁ እየተሰሩ እንዲሄዱ አበረታታለሁ። አመሰግናለሁ። እጅግ አድርጌ አመሰግናለሁ ሁለቱንም እንግዶቼን። ከዚህ በላይ ከፍ ባለ ሁኔታ አገልጋይ፣ ጸሐፊ፣ አማካሪና የአመራር ተመራማሪ የሌት ሚኒስትሪ ዋና ዳይሬክተር የሆኑትን አገልጋይ ለማ ደገፋን እንደዚሁም ደግሞ በሚኒሶታ የንስረ ክርስቲያን የአምልኮ ማዕከል ዋና መጋቢ የዓለም አቀፍ አገልጋዮች ህብረት ወይም IMF የቦርድ አመራር እንዲሁም የአፍሪካ ዳይሬክተር የሆኑትን ፓስተሬን መጋቢ ስለሺ ክንፉን ሁለቱንም ከፍ ባለ አክብሮት ወደ ቦታቸው እንድትሸኙልኝ